ማራኪ ወግ እንኳን በሰላም መጣችሁልን። እዚህ ስሉሪ አለ በቀጣይስ ምን እንጠብቅ? የት ነው የምንሄደው? እንሄዳለን። እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማሆፕ ሪል ስቴት። እሺ ሄኒ አክሽን። ሰላም ጤና ይስጥልን፣ እንደምን አላችሁ የማራኪ ወግ ተመልካቾቻችን? ይህ ማራኪ ወግ ነው። ሰብስክራይብ ያድርጉ፣ ምርጥ ታሪኮችን ያገኛሉ። ከት እንዴት ነው? ከት እንዴት ነው? በስማ ተመልካቾች እንዴት ነው? ሬት አድርጉት። ሄኖክ ተስፋዬ ይባላል። ረጅም ዓመት የሚዲያ ልምድ ያለው ኢንተርናሽናል ሚዲያዎችን ጨምሮ ከዛ ደግሞ የማራኪ ወግ ማኔጀር ነው። ከነዚህ ድንቅ ፕሮግራሞች ጀርባ በዋናነት ሄኒ ያለ። እንዴት አገኘው? ስሜቱ እንዴት ነው? እኔ ሁልጊዜ የሚመቸኝ ከካሜራ ጀርባ ፕሮዳክሽን ላይ መስራት። ዛሬ ግን አስገድደ ነው እዚህ ጋር ያመጣኝ መሰለኝ። ያስገደድኩ ዛሬ የምናወራበት ጉዳይ ሁለታችን በተለይ በደንብ ረጅም ጊዜ ያሳለፍንበት ተመልካቾች የወደዷቸው በጣም ቆንጆ ፕሮግራሞች አሉ። ከአፍሪካ እና ከአረብ ሀገራት ጀምረን በጣም በብዙ አውሮፓ ሀገራትን አብረን ዞረን የኢትዮጵያን ኮሚኒቲ ዲያስፖራውን በደንብ ያገኘንበት ቆንጆ ፕሮግራም አለ። እዛ ላይ እንግዲህ ያው ካንተ ውጭ የሚታሰብ አልነበረም ያ ፕሮግራም እና በጣም የሚገራርሙ ገጠመኞች፣ ድንቅ ቆይታ ነበረን። የሚገርም ኮሚኒቲ አቀባበል ነበረን። እኔ ቃላት የለኝም እና ዛሬ ስለነሱ ልንነግራቸው ቴንኪው ልንላቸው ነው። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁም ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። የስ እንግዲህ በጣም የተለያዩ ቦታዎች ላይ ነው አብረን ስንሄድ የጀመርነው። ግን በመጀመሪያ ደረጃ ማራኪ ዲያስፖራ እንዴት ተጠነሰሰ? ማራኪ ዲያስፖራ ፕሮግራም የጀመረው በጣም በውጭው ዓለም የሚከታተሉን ብዙ ሰዎች ነበሩ ማራኪ ወግንና የነሱ ኮሜንት አስተያየት እነሱ ጋር ሄደን እንድንሰራ በጣም ትልቅ ምክንያት ሆኖናል። ግን መንገዱን በደንብ አናውቀው ነበር። ከሀገሩ የመውጣት ኤክስፔሪያንሱ አልነበረ። በተለይ እኔ ከሀገሩ ወጥቼ አላውቅም ነበር። ግን ስወጣ ተከታታይ ነው የሄድኩት። አንድ የመውጣት ከጀመርኩ በኋላ ግን በጣም ተከታታይ ነው የሄድኩትና ይሄ የሚያሳየው የማራኪ ዲያስፖራ ተመልካቾቻችን ምን ያህል ቆንጆ አቀባበል እንዳላቸው፣ ቆንጆ ፊት ምን ያህል እንዳላቸው ነው የሚያሳየው። በደንብ ሰው አጀማመሩ ላይ እውነት ለመናገር ማራኪ ዲያስፖራ ከተጀመረ በኋላ ቅርጾችን እያወራ ነበረ። ቅርጽ ስናወራ ወደ አዲስ አበባ ውስጥ ብቻ አይደለም መስራት ያለብን፣ ወደ ገጠሩ መውጣት አለብን፣ ወደ ውጭ መውጣት አለብን የሚለውን ሀሳብ ይዘን ነበረ። ግን በጣም በትንሽ ሰብስክራይበር ልባችን ግን በጣም ትልቅ ነበረ። ትዝ ይላል። ገና ነበርን ግን እንደምንሄድ ታውቆን ነበረ። ቅድሚያ የነበረው ወደ ገጠሩ ነበረ። አዲስ አበባ ወጣና ገጠር፣ በተለይ ገጠር ያሳለፍኩትን ጊዜ በጣም አረሰው። ሀሳቡ በእርግጥ አሁን ቢሆን ከዚህ በላይ መሰራት ይችል ነበር ብዬ አስባለሁ። በወቅቱ እቃም አልነበረን።
ሳውንድ ሚሞሪ ካርድ ሳይቀር ተከራይተን ነበር የምንሰራው። ምንም ዕቃ ምናምን አልነበረንም እና በደንብ በጥራት እንዳልተሰራ ፊል አደርጋለሁ። ግን ሀሳቡ የነበረው ምንድነው ከተማ ውስጥ የምንሰራቸው ባልና ሚስቶች ላይፍ ስታይል አለ አይደል? የገጠር ባልና ሚስቶች ላይፍ ስታይላቸው ምን ይመስላል የሚል በጣም ቆንጆ ሀሳብ ነበርና ጅማሯችን ከአዲስ አበባ ወጥተን ገጠር ነበር ያደረግነው። ቆንጆ ኤክስፔሪየንስ ነበረን። ምናልባት ወደፊት ከዚህ በተሻለ እንደምንሰራው ተስፋ አደርጋለሁ። ግድ ይላል። በደንብ ቅርጽ እየሰጠነው ነው። ማንሄድባቸው የገጠር አካባቢዎች አይኖሩም። የመጀመሪያ ጉዞ የነበረው ደግሞ ወደ ዱባይ ነበር። ዱባይ ለጓደኞቼ ምናምን በጣም በቃ እልካለሁ ቪዲዮ ቶሎ ነው የምልከው ለማውቃቸው ሰዎች ምናምን ከሀገር ወጣው ነገር በጣም እልክ ነበርና ያንተ የመጀመሪያ ውጭ ኤክስፒሪየንስ ንገረኝ እስኪ። ዋው እኔ መጀመሪያ የሄድኩት የት እንደሆነ ታውቃለህ? በእናት ካርቱም ነበር። ካርቱም እዚች ካርቱም እንዳለ አባይን ተከትለ ነው የምትሄደው። አባይ በጎርጅ ውስጥ ይሄድና ካርቱም ላይ ይንጣፈፋል። ታውቃለህ? ፊት ለፊት ነው የሚታየው። ካርቱምን እንዴት እንዳሳመራት ልነግርህ አልችልም። የሚገርም በጣም ቢዚ ስራ ላይ የነበር ነው። ልንመለስ ስንል በሱ ሳልታጠብማ አባይን ከሀገር ውጭ ሳላየውማ ብዬ በደንብ ታጥቤ ነበር የወጣሁት እዛ ላይ። በጣም የሚገርም ኤክስፒሪየንስ። በጣም ስለዚህ የመጀመሪያ የማራኪ ዲያስፖራ ጉዟችን ዱባይ ነበር። በዱባይ ሳምንት አሳልፈን በእርግጥ በወቅቱ እንግዳና ከዛ ደግሞ ቭሎግ ነገር ነው ሰርተን የመጣ ነው። ረምዚን ከአህመድ ጋር በጣም ምርጥ ቆይታ ነበረን። ቆንጆ ጊዜ ነበር። የምታስታውሱት ኮሜንት አድርጉ። ከዛ በኋላ እንግዲህ በተጠናከረ ሁኔታ ማራኪ ዲያስፖራ መሰራት አለበት አለን። ከዛ ትዝ ይለኛል ደቡብ አፍሪካ ላይ ሆኜ ደውዬልህ ነበረ። እዛ ሆኜ መምጣት አለብህ አልኩኝ። ጆሃንስበርግ ላይ ለመጀመሪያ ጊዜ ኦሊቨር ታንጎ አየር ማረፊያ አረፍን። እንዴት ነበረ? ያው እንደ ማንኛውም የአፍሪካ ሀገር ጭንቅላት ውስጥ የምታስበው ነገር አለ። ግን በጣም የገረመኝ ነገር ኢሚግሬሽናቸው አካባቢ ላይ በጣም ሲሪየስ ነገር ነው ያላቸው። ሳውዝ አፍሪካ በጣም ከባድ። እኔ አውሮፓ ላይ እንደዛ አልገጠመኝም የነበራቸው እንትንና የሆነ ቦታ ላይ አስገብተው ምናምን ነበርና ጥሩ ኤክስፒሪየንስ የለም። የኢትዮጵያውያኖች ለየት ያለ ኤክስፒሪየንስ አለ እዛ። ምንድነው ደቡብ አፍሪካ ሲገባ በተለይ ደግሞ ኢትዮጵያውያኖችን ለይተው ቼክ ማድረግ ፓስፖርት ለምንድን ነው የምትሄደው? ቀይ ፓስፖርት በዚህ ሌሎቹ ያለፉ ኢትዮጵያውያኖች ብቻ ነበር የሚያዙትና ይሄ ነገር እንደው ሊበላሽ ነው እንዴ ምናምን እያልኩ እኔ ላይ ራሱ ስጋት ነበር። በጣም ነው የተናደድኩትና መጨረሻ ላይ ያው ገባን። የሆነ ክፍል አስገቡን ምናምን አዩ ፓስፖርታችን ሆቴል ቡኪንግ ምናምን መጨረሻ ላይ ግን ሰብስክራይብ አስደርገናቸው ነው የወጣ ነው። በጣም ማራኪው ግን አሳየናቸው። ይሄ ሁሉ አሉ በጣም ያበረታታሉ። በጣም ሰው ምናምን ወንድማችን ሄኖክ እዛ ያለው ተባበረ። በጣም ሳውዝ አፍሪካ 2 እንግዶችና ብሎግ እዚህ ሪል ጆሃንስበርግ ነው የምንገኘው። አስፔንታ ይላል እዚህ አካባቢ እንግዲህ ብዙ ኢትዮጵያውያን አሉ የሚባልበት ሰፈር ነው። አለና ለናመስግናሎ ብሎግ ሰርተን መጣን። የመጀመሪያ ቆይታችን የነበረው አርመናዊ ከዛ ደግሞ በኢትዮጵያ በጣም አዲስ አበባ ረጅም ዓመት የኖሩ በጣም ትልቅ እንግዳ አሪስ ባስማጃ ይባላሉ። ያው ቪዲዮ ላይ እንደምትመለከቷቸው በጣም ደስ የሚሉ አባት ናቸው። ከሳቸው ጋር የሚገርም ድንቅ የሆነ ጊዜ ነበር ያሳለፍነው። ታሪክ አዋቂ፣ የኢትዮጵያን ባህል በደንብ ጠንቅቀው የሚያውቁ ሁሉን ነገር የሚያውቁ ሰው ናቸውና አይውሽ እዚህ ብንጋብዛቸው ካላያችሁት ማግኘት ትችላላችሁ ማለት ነው። ሌላው ወደ ኬፕታውን ሄድ። ኬፕታውን ከመሄዳችን በፊት ስለ ጆሃንስበርግ ልንገር። በጣም ሂውጅ ከተማ፣ በጣም ትልቅ፣ በጣም ግሪን፣ በጣም ሎካል ነገርም አለ፣ በጣም ሞደርን የሆነው ነገርም አለ። ሁሉንም ያሟላ እኔ በዛ ደረጃ የተሰራ ከተማ መሆኑን በፍጹም ኤክስፔክት አላረኩም። እያንዳንዱ እንቅስቃሴ ላይ እየተገረምኩ ነበር ሳየው የነበረው እና በጣም ነው የገረመኝ። እንደሚታሰበውም ደግሞ አይደለም። ያው የሚነሱ ኢሾዎች አሉ፣ በተለይ ከሴኩሪቲ ጋር ምናምን የተያዙ የሚነሱ ኢሾዎች አሉ። ግን በጣም በቃ ምርጥ ቆንጆ ከተማ ሆና እዚህ ካሰብከው በጣም የተለየ ሆና ነው ያገኘው። የስ ከዛስ ከጆሃንስበርግ ወጥተን የት እንሄድ ነው? ሶዌቶ ሄድን። የማንዴላን ቀድሞ ይኖሩበት የነበረውን ቤት ጎበኘን። እዛ ጋር ዙሉ አይደል የሚባሉት ማህበረሰቡ፣ እነሱ ጋር የሚገርም ፈን ፈጠር። እንደዚሁ ማራኪ ወግ ሰብስክራይብ አድርጉ አሉልን። ጆሃንስበርግን ከመልቀቃችን በፊት ግን 2 ቦታዎች ላይ በጣም አስገራሚ ቆይታ ነበረ። አንደኛው
ቤተክርስቲያን ሄድን እና ከቤተክርስቲያን ሲወጣ ሰው ግዞ ጋር ነበር የነበረው። በስማ እኔ እውነት በጣም ኢሞሽናል የሆንኩበት አንዱ ቦታ እሱ ነው። ሳውዝ አፍሪካ ሰው ያው ጸሎት ላይ ነበር። እኛም ጸሎታችን አደረስን። ጸሎት አደረስን ስንወጣ ሰው የነበረው አቀባበል ላይክ አንድ ሰው አየኝ። ከዛ በኋላ ሁሉም መጣ ምናምንና እኔ ኤክስፔክት አላደረኩም። ለመጀመሪያ ጊዜ ዲያስፖራው እንደሚያየን በደንብ እንደሚወደን ፊል ያረኩበት ታይም እሷ ታይም ነች። ማለት ሌሎቹን በተናጥል ለምሳሌ መንገድ ላይ ምናምን አልፎ አልፎ የምታገኛቸው ሰዎች የሚሰጡ አስተያየት አለ። ግን የሁሉ ከቤተክርስቲያን የወጣው ሰው በሙሉ እኛ ጋር ሲመጣ በጣም የሚገርም ኤክስፔሪየንስ ነበር እና እኔ ዲያስፖራው እንደሚያየን በደንብ ፊል ያረኩት ቤተክርስቲያን ውስጥ ነው። ከቤተክርስቲያኑም ደግሞ ወጣንና ይሄ ይገርማል እንዴ ብዬ ጂፒ ወሰድኩ። ትንሿን መርካቶ በጆሃንስበርግ ያገኘንበት ቦታ ጂፒ ይባላል። ጂፒ ራሳቸው ደቡብ አፍሪካውያን ራሱ አማርኛ ይችላል። ሰላም ነው እንትና ፀጉር ቤት እንትና ልብስ ቤት ተብሎ የሚጻፍበት ቦታ ነው። ብዙ ኢትዮጵያኖች ያሉበት ቦታ ነው። እኔ በጣም ኤክስፔክት ከማድረገው በላይ ነው። የኢትዮጵያን ከትንሽ ነገር ተነስተው ትልቅ የደረሱ ቀበቶ ከማዞር ተነስተው ትልቅ ቡቲክ የከፈቱ ህንፃ የገዙ የገነቡ በጣም ሂውጅ ቢዝነስ ያላቸው ሰዎች ያሉበት ቦታ ነውና ኢትዮጵያን በዛ ሌቭል ማግኘታችን በጣም ነው ያስገረመኝ። በየሱቁ እየዞር ነበር። ኢትዮጵያ ሱቅ የሚገርም አቀባበል ነበር። ስጦታም በስጦታ እንደዚህ ይዘን የመጣበት ማራኪ ወግ በዚህ ደረጃ ይታወቃል፣ ሰው ያየዋል የሚለውን ነገር ከቤተክርስቲያኑ በተጨማሪ በደንብ ያየንበት ቦታ ነው። የኢትዮጵያኖችም አኗኗር ይለያል። ምርጥ ቆይታ ሰጥተውናል። ከዛ ጆሃንስበርግማ አይበቃንም ብለን ወደ ኬፕታውን ተጓዝን። ኬፕታውን በእርግጥ ኬፕታውን ላይ እንግዳ ልናደርጋት ኢንተርቪው ልናደርጋት ያሰብናት ሰው ኤርፖርት ጠብቃናለች። ኬፕታውን ላይ ሰናይት መኮንን እንግዳችን አዲሲን ኬፕ ሬስቶራንት ባለቤት ሰኒ ተቀበለችን። ከዛ እሷ ሬስቶራንት ነው ቀጥታ ወደ ቀረጻ ነው የገባ ነው። ቀረጻ ከእሷ ጋር የሚገርም ጊዜ አሳለፍን። ዜን የሆነ በጣም የሚያምር የመዝናኛ ሰፈር በውሃ የተከበበ በሄሊኮፕተር ቱር ያለበት ወደ ማንዴላ የነበረበት ደሴት አለ። ወደዛ ለመሄድ መነሻ የነበረው ቦታ ላይ እዛ የሚገርም ምሽት አሳለፍን። ራታችንን በላን፣ ተመለስን። በማግስቱ የኬፕታውን በደንብ ኤክስፔሪየንስ ማድረግ ጀመር። ብዙ ቦታ ነው የወሰደችን። ያንን ቢች አትላንቲክ ኦሽን ጋር ወይን እሱን እኔ ላውራ እኔ ተቆጥቤ ስል አንተ ጫካውን ፋርሙን ያየው እኔ ጠጥቻለሁ፣ እነግራቸዋለሁ። በጣም ቆንጆ በጣም በሚገርም ላንድስኬፕ ነው ይዛን ሄደችው። በዚህ ጋር አትላንቲክ ኦሽን አለ በቀኝ በኩል፣ በግራ በኩል ደግሞ በጣም ትልቅ ግንብ መንገዱ ተራራ ነገር አለ። ማይንዴ ውስጥ ስቲል አለ የሆነ ፊልም ላይ ምናምን ነው ይመስለኝ ያ ቦታ። በጣም የሚገርም ላንድስኬፕ ያየሁበት የሚደንቅ ቦታ ኬፕታውን ያየሁት ነው። ወደ ወይን እርሻ ምናምን የምንሄድበት እና ወይን እርሻ ቦታ ስንደርስ በጣም ሩቅ ነው ከከተማ አይ ቲንክ 2 ሰዓት ምናምን ድራይቭ አላደረግንም። በጣም ብዙ ወይን እርሻዎች አሉ። ኬፕታውን በወይን ትታወቃለች እና እርሻዎች ላይ ደግሞ የሚያማምሩ ሎጅ የሚመስሉ ነገሮች አሉ። በጣም ብዙ አይነት ወይን ነው ያለው። ትገባለህ፣ ቦታ ትይዛለህ። በጣም ብዙ አይነት ወይን ይመጣል። ወይኖቹ ትቀማመሳለህ ማለት ነው። በጣም ብዙ ወይን አይነቶችን ስቀምስ ነበር። እውነት ለመናገር በጣም ብዙ ነበር የቀረበው፣ ግን ጊዜ የተወሰነውን ቀመሰ። ከዛ በላይ ግን አልችልም። በጣም ቆንጆ ቴስት ኤክስፔሪየንስ አደረግን። ምሳ በልተን ምናምን አሪፍ ጊዜ አሳልፈን ተመለስ። ከዛ ቴብል ማውንቴን የሚባል በገመድ ሙሉ ከተማዋን እየተንቀሳቀሳችሁ የምታዩበት እንትን ነበር። እሱም በደንብ አየን፣ ወክ አደረግን። ብቻ በጣም ጠቅለል ሲል ኬፕታውን እንዴት አገኛት? ስቲል ማይ ፌቨሪት ሲቲ ኬፕታውን ያላችሁ ኢትዮጵያን ማራኪ ወገን ሰብስክራይብ የምታደርጉ እንጋብዛለን። ኧረ እንውጣ ከአፍሪካ ቆየን። አፍሪካ እንደው አፍሪካ ላይ እንደምትቆይ ገብቶኛል። በጣም ተመስጠን ያወራል። አሁን ከዚህ በኋላ ያለውን አንተ አውራ። ቀጣይ ጉዟችን የነበረው ወደ አውሮፓ ነበር። አውሮፓ ላይ ለመጓዝ ብዙ አስበን ነበረ። የተለያዩ ሙከራዎችን ሞክረን ነበረ፣ አልቻልንም። በመጨረሻ ሞከርን። ዜሪስታቸው እነ ቬጅታኒ ኢትዮጵያ ቱር ኤንድ ትራቭል ጋር ከነሱ ጋር አብረን ሆነን የአውሮፓ ጉዟችን ተሳካ ማለት ነው። ቬጅታኒዎች በደንብ አሲስት አድርገውን መንገዱን አሳይተውን ሁሉን ነገር አመቻችተውልን ለመጀመሪያ ጊዜ አውሮፓን ረገጥን። እናንተም ምርጥ የአውሮፓ ከተሞችን ለማየት ለመጎብኘት ቬጅታኒ ኢትዮጵያ ቱር ኤንድ ትራቭል ምርጫችሁ እንድታደርጉ በዚሁ አጋጣሚ ልንነግራችሁ እንወዳለን። የመጀመሪያ ጉዞ ፓሪስ ኤርፖርቱ ሩቅ ነው። ባስ ውስጥ ገብተን ሁላ በጣም ረጅም መንገድ ይሄን እርግጠኛ ነን መተናል እያልኩ ነበር።
እርግጠኛ ነህ ፓሪስ ነን ማመን እርግጠኛ ነህ ምናምን እያልኩ ነበር። ረጅም ሰዓት ሆቴል ደርሰን የተወሰነ ከተማውን ገባ ብለን እስከምናየው ድረስ ፊል አላረኩትም ነበር። አረፍን ቤስት ዌስተርን የሚባል ሆቴል። መጀመሪያ እንዳረፍን ቀጥታ ኤፊል ታወር ድንቅ ጊዜ አሳለፍን። ቁልፍ ቆልፈው ፍቅረኛሞች ቁልፍ መክፈቻውን ባህር ውስጥ ወንዝ አለ የሚያልፍ እዛ ውስጥ ይጥሉታል። ልባችን እንደዚህ ተቆላልፎ ይኖራል ነው አይከፈትም። ወንድ የሆነ እስቲ ቁልፉን አውጥቶ ይክፈተው ልባችንም እንደዛ ነውና ገዛቸውና እንትና ብለን እዛ ጋር የሆነ ነገር ቆልፈን ዝም ብለን ኤኒዌይስ እንደዛ አድርገን በጣም ቆንጆ ጊዜ አሳለፍን። ኤፊል ታወር ላይ ፎቶ ተነሳን። በማግስቱ ቀጥታ ወደ ቀረጻ ነው የገባነው። በጣም አስቸኳይ የሆኑ 2 እንግዶችን መስራት ቻለን። ዲኖ ገዛኸኝን እና ፉአድ ኢድሪስ። በጣም ቆንጆ ቆይታ። እንዴት ነበር? በጣም ቆንጆ ጊዜ። አሁን ስለ እንግዶቹ ዝርዝር አንነግራቸውም። ገብታችሁ መለስ ብላችሁ ማየት ትችላላችሁ። ቆንጆ ጊዜ አሳለፍን። ቭሎግ ሰራን። ቀጥታ ወደ ጀርመን ነው የሄድነው። ወደዛ ነው የሄድነው። በባስ ነው የሄድነው። መንገዱ በግራም በቀኝ የምናየው ግሪን ነገር ምናምን ሁሉም ነገር የሚያስደንቅ ነገር ነው። በጣም ነው የሚያምረው። ጀርመን ፍራንክፈርት ገባን። ፍራንክፈርት አመሻሽ አካባቢ ነው የገባ ነው፣ ግን ከፓሪስ በተለየ በጣም ረጃጅም ፎቆችን ምናምን ያየንባት ከተማ ነች። እሷ ጋም ደግሞ ድንቅ ጊዜ አሳለፍን እና ደግሞ በማግስቱ የምንቀርጸው እንግዳችንም የሀበሻ ሬስቶራንት ባለቤት ስለነበር ኤርታሌ ማይኮ ቆንጆ ቆይታ አደረግን ከሱ ጋር። ያለፈበት መንገድ በጣም ደስ የሚል ነው። ገብተው ማየት ይችላሉ አሁንም ተመልካቾች። ቆንጆ ቆይታ አደረግን፣ ጥሩ ነገር አስተማረን። ከዛ በኋላ ግን ኢትዮጵያውያንን በፍራንክፈርት ሙሉ አውሮፓ ላይ ያሉ ኢትዮጵያውያኖች ፍራንክፈርት ላይ ተሰባስበው ጠበቁን። እኔ ለመጀመሪያ ጊዜ ሰፊ ህዝብ ያለበት ቦታ ገብቼ አድናቆት ሳገኝ ለመጀመሪያ ጊዜ ነው። ግራ የገባኝም ጊዜ ነው። በቃ ማለት የምር ነው ምናምን ነው እያልኩኝ ነበረ። እውነት ለመናገር እያልኩ ነበረ። ማለት እናንተ እንግዲህ አሁን ከኢቢሲ ጀምሮ የተዋወቅ አብረህ እየሰራህ ምናምን ስትሄድ አይመስልህም፣ አብረህ ስለምታውቅ ቤት ያለ ሰው አይነት ነገር ነው። እዛ ላይ ግን የፈጠርነውን ተጽዕኖ በደንብ ማየት ችያለሁ። ሁሉም ሰው በቃ ትልቅ እንግዳ፣ ትልቅ ኢትዮጵያዊ፣ እጅግ ታዋቂ ሰው እንደመጣ ሰው ሁሉም በአክብሮት ደግሞ አክብሮቱ ይለያል። የትልልቅ ሰዎች፣ የወጣቶች በጣም የሚገርም አቀባበል ነበረ። እኔም እጅግ በጣም ተደምሜ ነበረ። እኔ ከደከመኝ ፎቶ መነሳት እና ዝነኛው እንደዚህ ነው። ምንም ነገር መስራት አልቻለም። እንሄዳለን፣ ሰላም እንላለን፣ ፎቶ እነሳለን፣ እንሄዳለን፣ ሰላም እንላለን፣ እነሳለን። እዚህ ጋር የሆነ ነገር ይጋብዙናል፣ እዛ ጋር የሆነ ነገር ይጋብዙናል። ሆል ስቴዲየም የነበረን ቆይታ በዚህ መልኩ ተጠናቀቀና የሚገርም ፍቅር አክብሮት ምናምን ያገኘሁበት ቦታ። ከዛ ደግሞ ማራኪው የምርም የምንሰራቸው ስራዎች ልፋታችን ከንቱ አልቀረም። ሰው ያየናል፣ ይወደናል። በቃ ያለበት ቦታ ነበርና ቆንጆ ጊዜ ነበር። ጨረስን። ብዙ ጊዜ አልነበረንም። የመጀመሪያ የአውሮፓ ጉዟችን በፓሪስ እና ፍራንክፈርት የተጠናቀቀ ነበረ። ወደ ሀገር ተመለስን። ቀጣይ ጉዞ ወደ ቻይና ዶክተር ፌቨንን ፍለጋ። ዶክተር ፌቨንን ፍለጋ ወደ ቻይና። ዶክተር ፌቨን ያው እዚህ አዲስ አበባ በማራኪ ወግ ስቱዲዮ ድንቅ ቆይታ አድርገናል። ተሞክሯን ያለፈችበትን መንገድ ኢንተርቪው አድርገናል ከሷ ጋር። ያ ግን በቂ አልነበረም። ኑሮዋ፣ ኗኗሯ፣ ስራዋ፣ የምትሰራበት ቦታ ደግሞ በአካል ማየት ነበረብንና ጉዞ ወደ ቻይና ጓንዡ። በጣም ረጅም በረራ ነበረ። ሌላ አንድ ነብዩ የሚባል የማውቀው ሰው ወዳጅ እሱን የተቀበለኝ ኤርፖርት። ቻይና በጣም ግራ የሚገባ ከተማ ነው። ኤቭሪቲንግ ስቲል እኔ እስካሁን ብቆይ ራሱ የምለምዶ አይመስለኝም። ኤቭሪቲንግ ሎካል ነው። ራሳቸው ነገር ላይ ነው ገንዘብ የምታስተላልፉበት ነገር ሎካል ነው። በራሳቸው አፕሊኬሽን በራሳቸው ነገር ነው። ቋንቋ ከቻይንኛ ውጭ ያወራ። እንግሊዝኛ ሃይ ብትላቸው አይ ቲንክ እያወቁም ሃይ ምናምን ብሎ አይመልሱልም። ለምን እንደሆነ አላውቅም። በቃ ኤቭሪቲንግ እና ጨነቀኝ። በቃ እሱ ከሄደ በኋላ ጥሎኝ ከዛ በኋላ ምን ላድርግ? የሆነ ሰዓት ላይ በቃ ከማን ጋር ላወራ ምን ላድርግ ግራ ገባኝ። እወጣለሁ፣ ሊፍት እወርዳለሁ፣ ሪሴፕሽን ሄዳለሁ፣ እመጣለሁ ምናምን በጣም ጨነቀኝ። ከዶክተር ፌቨን ጋር እስከምንገናኝ በነበረው ታይም እና የመጀመሪያ ቀን በሁለተኛው ቀን የተገናኘው ነው ከሷ ካረፍኩ በኋላ እና ማይ ጉድነስ በጣም ከባድ ጊዜ ነው ያሳለፍኩት። ብቻዬነት የተሰማኝ ታይም በጣም ከባድ ጊዜ ነበር እና ደግሞ የሆነ ምግብ ታዛለህ ሩም ድረስ እንዲያመጡልህ ማለት ነው። ከዛ በኋላ የሆነ ሰዓት ላይ ምን መሰለህ እኔ ያው አስተናጋጅ ይዞ ይመጣል ምናምን ብዬ ነው የምጠብቀው እና የሆነ ይንኳኳል ምግቡ ሲደርስ ምናምን ብዬ ነው የምጠብቀው። ከዛ ስልክ ጠራ፣ አነሳሁት። ከዛ your order is here ምናምን ስትል አልመጡ ምናምን ብዬ ረጅም ሳተው። ከዛ ድጋሚ ይደወላል your order is ምናምን ይላል። ታዲያ የት አሉ ምናምን ዝም ብዬ ቁጭ አልኩ።
ከዛ በኋላ እስኪ በሩን ልክፈተውና ክፍት አደረኩት። ክፍት ሳደርገው ሮቦት ነው ፊት ለፊት ያለው። ከሳይንስ በዚህ ነው ምግብ የላኩልኝ ማለት ሲባል እሰማለሁ ግን አይቻላቅ። ከዛ በኋላ ሮቦት ውስጥ ምግቡ አለ እና የት ጋር እንዳለ የት ጋር ነክቼ ምግቡን ከፍቼ እንደማዋጣው ምናምን በጭራሽ አላውቅም። እግዚአብሔር ጽሁፎቹ በቻይንኛ ናቸው። ይሄ ኦፕን ክሎዝ ምናምን የሚሉት ነገሮች በቻይንኛ ምናምን ናቸው። ዝም የሆነ አረንጓዴ ነገር ነካው ብቻ የሆነ አረንጓዴ ነገር ቀይ ሲሆን ክሎዝ የሆነ አረንጓዴ ነገር ነካውና ክፍት አለልኝ። በስመ አብ አድርጌ ይዤ ወጣሁ። ከዛ በኋላ ሮቦቷ ጋር ተላመድን። ሰው አደርኩ። በማግስቱ ዶክተር ፌቨን ጋር ተገናኘን። ቤቷ ቆንጆ ጊዜ አሳለፍን። ቆንጆ አቀባበል አደረገችልን። የምትሰራበት ትልቅ ሆስፒታል አለ። ሆስፒታል ወሰደችኝ። በቻይና ጋውን ለብሼ ዶክተር መስዬ በጣም ቆንጆ ኤክስፔሪየንስ ያደረኩበት ቆንጆ ቆይታ ነበር። ቦታ ነው። ቆንጆ ጊዜ አሳለፍን። ፕሮግራሙ ተሰራ። አዳዲስ ነገሮች እንድሞክር እድል ሰጥታኝ ነበር። ለምሳሌ እንቁራሪት መብላት፣ የውሃ ውስጥ በጣም ብዙ ነገሮች አሉ። እነዚያ ነገሮች እንድበላ ኤክስፔሪየንስ እንዳደርግ እድል ሰጥታኝ ነበር። ቡክ እያደረገች ትልልቅ ቦታዎች ላይ እንሄድ ነበር። ከደረስኩ በኋላ በርጋ ደርሼ እመለሳለሁ። በጣም ከሚገራርሙ ቦታዎች ሄደን ነበር። ግን እኔ በጣም አስቸጋሪ ሰው ነኝ። በጣም ታውቃለህ። አይ ነው ምግብ ላይ ጊዜ ያው በጣም መራጭ ነው። የተወሰኑ ነገሮችን ነው የሚበላው። አዲስ ነገር ልትሞክር ቀርቶ አክቹሊ እዚሁ እየነገርናት ነበረ። እሷ ከዚሁ ነው ቃል የገባችው። እዛ ከሄድን እንደዚህ አይነት አስቀያሚ ምግቦችን ለእኛ አስቀያሚ ሆኑ ለእነሱ ግን እጅግ ጣፋጭ ሆኑ ውድ እነሱን አስቀምሳለሁ አይበላልሽም ብያት ነበር። የሆነ ተርክሽ ሬስቶራንት ውስጥ የሆነች ማቃት ምግብ የሆነች የበግና የዶሮ ምናምን ነገር አገኘው። አብዛኛውን ነገር እዛ ነው የጨረስኩት። ብቻ ቆንጆ ቆንጆ ቦታ ወሰደችኝ። በጣም ይሄ 108ኛ ፎቅ ምናምን ወተን ባር ላይ ሙሉ ጓንዡን እያየን ኤክስፔሪየንስ አደረግን። ቆንጆ ጊዜ አሳለፍን። የሚገርም ጊዜ በጓንዡ የዶክተር ፌቨንን ፕሮግራም ካላያችሁት አሁኑኑ ማየት ትችላላችሁ። ብዙ ሰው አድናቆቱን የሰነዘረበት በጣም ቆንጆ ፕሮግራም ነበረ። ቀጣይ ጉዞ ለሁለተኛ ጊዜ አውሮፓን በስፋት ለማየት እድል ያገኘንበት ነበረ። ሁለተኛ ዙር አውሮፓ ስንሄድ እጅግ በጣም ቀዝቃዛ ለነሱ ዊንተር የሚባለው ጊዜ ላይ ነበረ ሄድነው። ከዚሁ ቃል ገብተህ ነበር አንተ በቲሸርት እኔ ቅዝቃዜ ስለምወድ ቅዝቃዜ ወዳለው የአዲስ አበባ ቅዝቃዜ መስሎት ወዳጃችን እዛ በቲሸርት እጓዛለሁ ማለት እዛ ልክ እንደገባ ብርዱን የተቀበለ ከኤርፖርት ወደ ባስ እንደዚህ 2 እርምጃ መራመድ አልቻልኩም። ኔጌቲቭ 2 ምናምን ነበር። ከዛ በኋላ እኮ የቆየን -8 ምናምን ሁላ ደርሶ ነበር እስከምንወጣ። አልቻልኩም፣ ተበላው፣ ተሸነፍኩ። ሁለተኛው የአውሮፓ ጉዟችን የመጀመሪያ ቆይታችን ፈረንሳይ ላይ ፓሪስ ያደረግ ነው። አድካሚ ጉዞ ነበረ። በጠዋት ነበረ የገባ ነው። ሆቴል መያዝ በጠዋት አይቻልም አሉን። ስለዚህ ውጪ ላይ ነበር መቆየት የነበረብን። ቀጠሯችን ደግሞ የመጀመሪያው እንግዳችን ቀጠሮ የዛኑ ቀን ነበረ። ብዙዎቻችሁ ተመልካቾች እንዳያችሁት በጣም ደስ የሚል ፕሮግራም ከካሚላት ጋር ነበረ የሰራ ነው። የካሚላት ቆይታ አውሮፕላን ወረድን፣ ቁርስ በላን፣ ቀጥታ ካሚላት ቤት ሄድን። ማይ ጉድነስ የሚገርም በቃ ድንቅ ፍቅር ያየንበት፣ እንዲህም ይኖራል እንዲህም አይነት ሰው አለ የተባለለት ድንቅ ፕሮግራም፣ እኛ ሳኑ እናንተ ማየታችሁ የመሰከራችሁለትን ድንቅ ፕሮግራም እነ ካሚላት ቤት በቃ ቃላት የለኝም። እውነት ለመናገር ተመልካቾች ፕሮግራሙ ላይ ሊያዩት ይችላሉ፣ ግን ደግሞ ከዛ ይበልጣል። በአካል ደግሞ ስትሆን የካሚላትና የካሚላት ባለቤት ህይወታቸው፣ ለኛ ያላቸው ክብር፣ እርስ በርስ ያላቸው መከባበር፣ ለልጆቻቸው ያላቸው ፍቅር፣ አንዱ ለአንዱ ያላቸው ክብር እጅግ በጣም 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 የሚገርም ነበረ። በጣም ቆንጆ ጊዜ ያሳለፍንበት፣ ብዙዎቻችሁ የወደዳችሁት በጣም መነጋገሪያ የነበረ ፕሮግራማችን ነው። እንደዚህ አይነት ደግሞ ድንቅ ያልተነገረ ታሪክ አለን በአውሮፓም ሆነ ሌሎች ሀገራት የምትሉ ተመልካቾቻችን በዚህ ቁጥር ታሪካችሁን አጠር አድርጋችሁ ቴሌግራም ላይ በቮይስ ወይም በደንብ በጽሁፍ ብትልኩልን እኛ ከዚህ በኋላ እንመጣለን። ከዛ ከካሚላት ቤት ወጣን። አጠር ለማድረግ ግን ስራችን አላለቀም ነበረ። ስራችን አላለቀም ምክንያቱም በፈረንሳይ የኢትዮጵያውያን ኮሚኒቲ የኢትዮጵያን ማህበረሰብ ይጠብቁን ነበረ። ወይኔ በማታ ነው በጨለማ የሆነ ፕሮግራም አዘጋጅተዋል። እኛ አላወቅንም። ተመልካቾች ከተኛን 36 ሰዓት አልፎናል። ከኢትዮጵያ ፓሪስ እንደመጣን ቀጥታ ከኤርፖርት ወረድን። ወደ ሩም ልንሄድ ነበር፣ ግን ኢትዮጵያን ማራኪ ወግን ማግኘት እንፈልጋለን ብለውናልና ግዴታ እነሱን ማግኘት አለብኝ። ያው የሰው ጥሪ መግፋት እንዳይሆንብኝ። አንተ ሰው ሲያስፈራ ማይ ጉድነስ
ዜን እኔ በርጋ ልክ ሬስቶራንቱ ጋር ስደርስ በጣም ብዙ ኢትዮጵያዊ ይታዩኛል መስተዋት ላይ ምናምን ምንድነው ያልገባ ና ገባ ምናምን እሷን ሰላም አልኳትና ልክ ብድግ ስል ዌልካም ማራኪ ወግ ምናምን ሲሉ አይገባ በስማ እንዴት ናችሁ? እግዚአብሔር እንኳን ደህና ቆያችሁ። እጅግ በጣም ደስ ይል ነበረ። እሱም እንዳለኝ ከዚህ በላይ ሰዎች መጠራት ይችሉ ነበረ፣ መምጣት ይችሉ ነበረ። የሚጠሩትን ሰዎች መርጦ ነው የሚገርምህ እንጂ ያን ቦታ አይበቃም ነበረ። እንዴት ነበረ? ምንም ቃላት የለኝም። ስለ እያንዳንዱ ፕሮግራሞቻችን ስም እየጠሩ የዮናስ ሞ ቪዲዮ እያሉ የዶክተር ፌቨን እያሉ የእንትና እያሉ ስም እየጠሩ እያንዳንዱ ፕሮግራሞቻችንን የሚሰጡን አስተያየት በጣም የሚገርም እይታቸው በጣም የሰፋ እንደሆነ በጣም ቁም ነገር ሲፈልጉ ለልጆቻቸው በኩራት ሳይሳቀቁ የሚከፍቱት ቻናል እንደሆነ የነገሩን ብዙዎቹና ምናልባት የተወሰኑትን እናሳያችኋለን። ይኸው ማየት ትችላላችሁ። ሰምተን እንመለስ። ሰምተን ብንመለስ ይቻላል። እኔ ስሜ አስቻለው ቱፋ እባላለሁ። የናዝሬት አዳማ ልጅ ነኝ። ማራኪ ወጎች ወደ አውሮፓ መዲና ወደ ፓሪስ በሰላም መጣችሁ። የእናንተ ፕሮግራም የተለያዩ ማህበረሰቦችን ኢትዮጵያም ለሚወዱ እንደኛ ከፍተኛውን ደረጃ የምትይዙ ሚዲያ መሆናችሁን ሳልመሰክር አላልፍም። ይሄ ነገር ተጠናክሮ ሊቀጥል ይገባል። አስተማሪ፣ አዝናኝም ብዙ የህይወት ተሞክሮም ለሁላችንም በሀገር ውስጥም ላለው በውጭም በስደት ለምንኖረው ኢትዮጵያውያን አስተማሪ መሆኑን ልነግራችሁ እወዳለሁ። በዚህ አጋጣሚ ሰላም ለኢትዮጵያ፣ እንወዳችኋለን። ማራኪዎች እንኳን በሰላም መጣችሁ። ማራኪ ወግ እንኳን በሰላም መጣችሁልን። በጣም ማግኘት የምፈልገው ፕሮግራም ነበር። እቴም ስታቀርቧት አላቅም ነበር። እቴ ናት፣ ታናሽ ናት። ደጋግሜ ነው ያየሁት። በጣም ነው የምወዳችሁ። እድሜ ልኬን ከጆሮዬ ስራ ላይም እየሰራው ጆሮዬ ላይ አይጠፋም የእናንተ ፕሮግራም እና እናቴን ደግሞ በጣም እንደምወዳት ንገሩልኝ። አመሰግናችኋለሁ። አመሰግናለሁ። እንኳን ደህና መጣችልን። የምንከታተለው የፕሮግራማችሁን የሰክሰስፉል የሆኑ እህቶችና ወንድሞችን የምታሳዩ በጣም ትምህርትን ያዘለ ነገር ስለሆነ በጣም እንከታተላችኋለን። በጣም ነው የምንወዳችሁ። እንኳን ሰላም መጣችሁ። Thank you so much. ማራኪ ወጎች እንኳን በሰላም መጣችሁ። እኔ ሊዲያ ንጉሴ እባላለሁ። ማራኪ ወጎች እንድትበረቱ ከዚህ በላይ ደግሞ ሌላ ነገር ማሳየት እንድትችሉ እንመኝላችኋለን። አሁንም እናመሰግናችሁ። ማስተዋል እባላለሁኝ። እዚህ ፓሪስ ረጅም ዓመት ሆኖኛል መኖር ከጀመርኩኝ። 2 ልጆች አፍርቻለሁኝ እና ማራኪ ወግ ደግሞ የምከታተለው ፕሮግራም ነው። በተለይ ወጣቶችን የምታቀርቧቸው ዮናስ ሞ የሚባለውን ያቀረብከው የምከታተለው እና የምወደው ልጅ ነው። አስተማሪ ነው። ልጆቼ በደንብ አማርኛ ችለው የሱን ፕሮግራም ቢከታተሉልኝ በጣም እመኛው ነው። ለኔም በጣም ብዙ ስላስተማረኝ እድሉን ተጠቅሜ እዚህ ሚዲያ ላይ ማመስገን በፈልገው ሰው አለ ኢትዮጵያ ላይ። ይሄም የሪፖርተር ዋና ጋዜጣ አዘጋጅ አቶ አማራ አረጋዊ የመጀመሪያ ስራ የለመድኩበት ቤት እንዲያውም በቅርቡ 30ኛ ዓመቱን እንዳከበረ አይቻለሁኝ። አቶ አማራ አረጋዊ በጣም ከልቤ አመሰግናለሁኝ። ባለቤቱ ሳራንም ከልቤ አመሰግናለሁኝ። ጠቅላላ ኤኪፑንም ከልብ አመሰግናለሁ። መልካም ቆይታ። Thank you so much. እኔ ስቲና ተፈሪ እባላለሁ። የአዲስ አበባ ልጅ ነኝ። ማራኪ ወጎች እንኳን በሰላም መጣችሁ። ሁሌ እንከታተላችኋለን። ከዚህ በላይ ይጠበቅባችኋል። እንድትሰሩ በትህትና ጠይቃችኋለሁ እላለሁ። አመሰግናለሁ። Thank you so much. የስራችሁን ሁኔታ ሳየው ከትላንት ወዲያ የሚያስደስተኝን ፕሮግራም አየሁ። ወጣት ነች፣ የኛ ልጅ ትሆናለች፣ የኛ ልጅ ነች። ወጣት ቆንጆዬ ልጅ ኢትዮጵያዊ፣ በጣም ምሳሌ የምትሆን ልጅ፣ ጥሩ ኢትዮጵያዊ ምሳሌ እንደሆነች ልናገር ፈልጋለሁ። በጣም ወድጃታለሁ። ያን ስራ በመስራታችሁ በጣም ነው ደስ ያለኝ እና በጣም ነው የምናመሰግነው። በቴሌቪዥን ነው ማይክ እና ስዊዘርላንድ ነው የምኖረው። ዘነበወርቅ ጠና እባላለሁ። የእኑ ቤተሰብ ነኝ። ለምታቀርባቸው የሰዎችን የሆነ የህይወት እንትን
ስኬታማ የሆነበትን መጀመሪያቸውን እሱን በጣም ነው የምወደው እና እዚህ ስለተገኘ ደስ ብሎኛል። በዚሁ ቀጥል። በሳይክ ደግሞ የሆነ ወጣት ልጅ በአሁን ባለው ቴክኖሎጂ እንትን ብላችሁ ሰዎች በደንብ የምታዘጋጅበት ነገርክ በጣም ደስ ብሎኛል እና በርታ። ወጣቶችን እግዚአብሔር ያቆይልን። በቃ Thank you so much. Thank you so much. የምንዋደድ ጓደኛሞች ተሰባስበን ማራኪን መቀበላችን እጅግ በጣም ያስደስታል። በቃ ዛሬ ከስራ እንደወጣን ቀጥታ መተን ዌልካም እንላቸዋለን ብለው ነው የመጡት። በዛ እጅግ በጣም ደስ ብሎናል። ማራኪዎች እጅግ በጣም ነው የምናመሰግነው። ከእናንተ ጋር ትንሽ ቆይታ አድርጌ ነበረ። ትልቅ በር ነው የከፈታችሁልኝ። የድሮ ጓደኞቼ ማላስታውሳቸው የልጅነት ጓደኞቼ ኬትና የት ቦታ እየደወሉ እንደገና ኮንታክታችን ተጨምሯል። ሁለተኛ ነገር ደግሞ አሜሪካ ያሉት እንደውም እዚህ ሲመጡ መጀመሪያ ሌላ ሙዚየም ከመሄድ በፊት እዚህ እንዲመጡ እድል ፈጥሯል። መተው እንደውም በቃ ልክ የሚያውቁ ሰው ረጅም ጊዜ እንደሚያገኝ እንደ ጓደኛ ነው ያቀፉኝና ይህንን እድል ስለሰጣችሁኝ ቤቴንም እኔንም እንዲታወቅ ስላደረጋችሁ በጣም ነው የማመሰግነው። በእውነት ከምናገረው በላይ ቴንኪዩ። በጣም ማራኪዎች። በጣም ደግሞ እባካችሁን እድሉ ካላችሁ ሌሎችን ዲያስፖራ በዚህ መንገድ የሄደ የለም። ሁሌ ቆጨኝ ነበረ እንደው የዲያስፖራን ልምዶች አንድ የሚሰራ ቢኖር ስል ነበረ። አሁን ግን ወደኋላ የለም እና እባካችሁ በዚህ ቀጥሉበት። አመሰግናለሁኝ። በጣም ነው የማመሰግነው። እውነት ለመናገር እናንተ እዚህ ቤት ገብታችሁ ከወጣችሁ በኋላ በጣም በሩን የከፈታችሁት በጣም ከዩሮፕ ከምን በጣም ይህንም ቤት እያሉ እዚህ ድረስ እየመጡ ብዙ ሰው ተስተናግደው ይሄደዋል። በጣም ነው የምናመሰግነው። እኔም ጓደኞቼ ፈርሚልኝ በዛብኝ ድስቱን ላማስል ለነሱ ልፈርም እንግዲህ እርዱን ለእናንተ ትቻለሁ። በጣም ፊርማ ወስቶብኛል። በጣም ነው የማመሰግነው። ሌላ ደግሞ ለውድ እናቴ እሙዬ የኔ ውድ እናት እንግዲህ አሁን ከ7 ወር በኋላ 80 የልደት በዓልሽን ልናከብር እንመጣለን። እግዚአብሔር ጤናሽን እድሜሽን እስከዛ ምንም ሳንጎል እመቤቴ ድንግል ማርያም በቀሚሷ አቅፍ ድግፍ አድርጋ ትጠብቅልን። ለዛ ሰው ያደርሰን። ቤተሰቦቼ በጣም ነው የምወዳችሁ ሁላችሁም። ይኸው ጓደኞቻችን ስንል የነበረው እነዚህ ናቸው። ማራኪ ወግ በጣም እናመሰግናለን። እንግዲህ የተለያዩ አስተያየቶች ሲሰጡ ነበረ። አሁን የተወሰነውን አይተን መጣ። ሌላ ግን አንድ የማራኪ ወግ አድናቂ ተመልካች የሰጠው አስተያየት ሲገርመኝ ነበረ። ማራኪ ወግ እዚህ ድረስ የመጣው የዲያስፖራ ህይወት የኢትዮጵያኖችን ህይወት ለማየት ነው። የእኛን ታሪክ ልትነግሩ ነው ማለት ቀላል ነገር እኮ አይደለም። ለትልልቅ ቴሌቪዥኖች እንኳን እጅግ ከባድ የሆነ ነገር እንዴት ለእናንተ ተቻለ ብሎ ተገርሞ ሲጠይቅ ነበር። ማራኪ ወጎች በጣም የሚያስደንቀኝና የሚገርመኝ ነገር ምንድነው የዲያስፖራ ህይወት ብዙ ጊዜ የተሳሳተ ኢሜጅ ነው ያለው። ወይ በጣም ትልቅ ክብር አለው ወይ ደግሞ በቃ ወይ ንቀታ ብቻ የተሳሳተ ኢሜጅ ነው ያለው። ማራኪ ወጎች እዚህ መጥተው ያደረጉት እይታ ስለ ዲያስፖራ በጣም አስፈላጊና መቀረጽ የነበረበት መነገር የነበረበት ታሪክ ነው የሰሩት። እኔ ማን እንደነገራቸው መላእክት ሆነ ነገራቸው እንጂ ሰው ልጅ ሊነገራቸው የሚችል አይመስለኝም። ምክንያቱም በብዙ ነገር ነው የምናልፈው። በጣም በብዙ ነገር ነው ብዙ የሞከርናቸው ብዙ የደከምንባቸው ነገሮች አሉ። ይሄ የተሰደደው ህዝብ የየራሱ የየቀን የየዕለት ተግባሩን መናገር የሚችልበት መድረክ ቢኖረው ማስረዳት የሚችልበት መድረክ ቢኖረው ምናልባት ስደት ሁሉ ሊቆምበት የሚችልበት ሲቹዌሽን ሊኖር ይችላል። አይ ዶንት ኖ። ግን እናንተ የምትሰሩት ስራ በዚህም በዛም እጅግ በጣም የሚያስመሰግናችሁና የሚያስደንቃችሁ ነው። ተመስገኑ። አመሰግናለሁ። ግዛቸውና አቶ ሄኖክ እንኳን ደህና መጣችሁልን። ብዙ ሰው ምናልባት በተለያየ አጋጣሚ ከኢትዮጵያ ሲወጣ ፕሮግራም ሰርቶ ሊመጣ ይችላል። እግረ መንገድ የሚሰሩ ግን ላይክ የዲያስፖራ ላይፍ ህይወት ምን ይመስላል በሚል ዲዛይን አድርገን አስበንበት ለዚህ ነው ፐርፐዝሊ ይሄድ ነው። እግረ መንገድ ምናምን የሰራ ነው ፕሮግራም አይደለም። አስበንበት ይሄድ ነው ፕሮግራም ነውና ለዚህ በጣም በቃ እግዚአብሔርን ነው የማመሰግነው። በዩቲዩብ አቅም ብዙ ቴሌቪዥኖች ያልደፈሩትን ነገር እኛ ሄደን ማድረግ መቻላችን እግዚአብሔር ይመስገን። ብዙ ሰው የምር ለዩቲዩብ ነው የመጣው ምናምን እያለኝ ነበር። ሲሪየስሊ ትመለሳለህ ምናምን ሲሉኝ ነበር። አትቀርማ ሲሉኝ ነበርና ሰው ገና አሁንም እንመጣለን። በመላው ዓለም የምትገኙ ዲያስፖራዎች እናንተ ሰብስክራይብ ያደረጋችሁ ጠብቁን። እኛ ያላችሁበት ድረስ እንመጣለን። ሌላ አስገራሚ ነገር
እኔን እንግዲህ ተች ያደረገኝ ማለት ነው። ምን ሲል ነበር አንዱ እኔ ማራኪ ወግን የምከፍተው አለ በጎ ነገር መስማት ሲያምረኝ። አንዳንድ ጊዜ ስትሬስ እንዳይዝህ በጎ ነገር እስቲ ዛሬ ስንልና ሊዲያ የምናየው የእናንተ ነው። ያ ደግሞ ደስ ይልሃል፣ ዘሴም ታይም ያድስሃል። ሰው ጥሩ ነገር እንደደረሰ ታውቃለህ፣ ራስም እንደምደርስ ታውቃለህ። ስለዚህ ያንን ነገር ስለምታቀርቡ እውነት አንዳንድ ጊዜ በጣም እንደመዝናኛ እንደመደሰቻ አይምሮ ማስደሰቻ ስለሆነ ማራኪ ቴንክ ዩ ሶ ማች። አይገርምም? እዚህ ጋር ብቻ አይደለም ሌሎችም ይጠቅሳሉና ማራኪ ወግ የበጎ ነገር ተምሳሌት ሆኖ መቀመጡ እዚህ በጣም ብዙ አይነት ሚዲያ ባለበት ብዙ ጆሮን የሚኮረኩሩ በጣም አስቀያሚ የሆኑ ነገሮችን በምትሰማበት ሚዲያ ነገር ግን ሚዲያ ስትከፍት አይ ዛሬ በጎ ነገር ለመስማት ነው ብሎ መክፈት ስሜቱ ምንድን ነው? በጣም ምንም ጥያቄ የለውም። በቃ እዛ የደረስንበት እዛ ሄድንበት ምክንያትም ጥሩ ነገር ስለምንሰራ ነው። ይህ ሁሉ አቀባበል የመጣውም ጥሩ ነገር ስለምንሰራ ነው እንጂ መጀመሪያውኑ ጥሩ ነገር ባንሰራ እዛ እነሱ ጋር የሚያደርሰን ነገርም አይኖርም። እግዚአብሔርም ይህን ነገር ፍቃድ ላናገኝ ሁላ እንችል ነበር። ጥሩ ነገር የመስራታችን ምክንያት የመልፋታችን ምክንያት ይህን ነገር እንድናገኝ ይህን እውቅና እንድናገኝ አድርጎናልና ቀደም ሲልም እንዳልኩት ትልልቅ ሰዎች በማራኪ ወግ ያሉ ለልጆቻችን ፕራውድ ሆነን ሳንሸማቀቅ ከፍተን የምናሳያቸው ሚዲያ ነው። ምንም ሳንሸማቀቅ ነው ያሉን ቃል በቃል ይሄ ነው። ሌላው ሲጠይቁን የነበረው ነገር እናንተን እናምናለን ኢትዮጵያ ውስጥ ሆናችሁ የምታስተዋውቁት ቬጅሳኒ ኢትዮጵያ ቱር ኤንድ ትራቨል እና ዴማ ሆፕን እኛም እንዴት አድርገን እንቀላቀል ሲሉ ነበር። እዚህ ውስጥ ሁለት ነገር ነው ያየሁት። በእርግጥ ከዴማ ሆፕ የምንሰማው ከቬጅሳኒ የምንሰማው ነገር አለ። የእናንተ ተመልካቾች የሚገርሙ ናቸው። በተለይ ደግሞ ዲያስፖራው አምኖ ተቀብሎ የመግዛቱ ሂደት እጅግ በጣም ከፍ ያለ ነው ከሌላው እና ጊዜ በጣም ትልቅ ሚዲያ ነው የያዝነው የሚታመን እኛ ስንላቸው አምነው አክሽን የሚወስዱ ወደ ተግባር የሚለውጡ ተመልካቾች ናቸው። ይሄ ትልቅ ባላደራነት ነው ይመስለኛል። እንዴት በዚህ ልክ ትረስት መፍጠር እንደቻል በጣም ነው የሚገርመኝ እና ደግሞ በእርግጠኝነትም እስከዛሬ በሰራናቸው የተለያዩ ከዚህ ጋር የተገናኙ ስራዎች እንዳላሳፈር ናቸው በሚገባው ልክ ባስተዋወቅ ነው ልክ ደግሞ የሚፈልጉትን ነገር እንዳገኙ እምነታችን ነው። ቀጣይም የምንሰራቸው ስራዎች በደንብ አጥርተን አይተን ቼክ አድርገን ለእናንተ የሚመጥን የሚሆን ነገር ነው ይዘን የምንመጣውና ዴማ ሆፕ ሪል ስቴት በጣም ቆንጆ ሪል ስቴቶችን ቦሌ መድኃኔዓለም አካባቢ ራማዳ አዲሱ ሳይታቸው ወደ አትላስ ማዶ ሆቴል ጀርባ ብዙ አዳዲስ ሳይቶች በምርጥ ቦታ በጣም ሌክዠሪ አፓርታማዎችን ቅንጦት የምርም ይገባቸዋል የሚያስብሉ አፓርታማዎችን እየሰራ ነው ዴማ ሆፕ ሪል ስቴት። እዛ ያገኘናቸው ኮሚኒቲዎችን በደንብ እየጠየቁን ነበር። እንግዲህ ሌሎቻችሁም ደግሞ በሚገባው ልክ መረጃው በቂ መረጃ ኖሯችሁ አምናችሁበት ጆይን እንድታደርጉ የቤት ባለቤት እንድትሆኑ እንጋብዛለን። ሁለቱም ማስታወቂያዎች ላይ ስንሰራ እውነት ለመናገር በጣም ጥናት አድርገን ነው። ጥናት ብቻ አድርገን ሳይሆን ራሳችንን ሞክረን ነው። ከዴማ ሆፕ ቤት ገዝተን ከቬጅሳኒ ኢትዮጵያ ቱር ኤንድ ትራቨል ተጉዘንበት ነው የምናስተዋውቀው እና እኛ አምነን ነው እነሱንም ግዙ ወይንም ደግሞ ኤክስፒሪየንስ አድርጉ ብለን እየጋበዘን ያለ ነው። ስለዚህ እኛም በኩራት ስለምንናገር የምናፍርበት። በጣም አሪፍ። ሌላ እዚህ ጋር ምናልባት ትልልቅ ሬስቶራንት ያላቸውን ኢትዮጵያን ኢንተርቪው አድርገን ነበር በጀርመንም በፓሪስም እና ከፕሮግራሙ ከተላለፈ በኋላ ቤታቸው ላይ የጨመርነው ነገር በጣም ትልቅ ቫሊዩ አድ እንዳደረግንላቸው ነግረውናል። በመላው አውሮፓ የሚገኙ ኢትዮጵያን ወደ ፓሪስ ሲሄዱ እዛ እኛ ኢንተርቪው ያደረግነው እናት ሬስቶራንት ይሄዳሉ፣ ጀርመን ሲሄዱ ኤርታሌ ሬስቶራንት ይሄዳሉ ምናምንና ምን ያህል ሰው አምኖ እዚህ ስማች ማራኪ ወግ ላይ ያየሁት ቤት ሊሄድ ብሎ እንደሚሄድ በደንብ ማየት ችለናል። በቀጣይ በመላው አውሮፓ ካናዳም ሌሎች ቦታዎችም ስንመጣ እኛ ጋር መስራት የምትፈልጉ ትልልቅ ድርጅቶች፣ ሬስቶራንቶች፣ ሱፐርማርኬቶች፣ ትልልቅ ካምፓኒ ያላችሁ ኢትዮጵያውያን ከኛ ጋር ብትሰሩ በእርግጠኝነት ታተርፋላችሁ። በዚህ ቁጥር ቴሌግራም ላይ ከዚህ ቦታ ነው እንደዚህ ካምፓኒ አለኝ ስትመጡ አግኙኝ ካላችሁ እናገኛችኋለን። በእርግጥ ዝም ብለን አይደለም የምንሰራችሁ። መጀመሪያ በደንብ አጥንተናችሁ ካመንበት
ወደ መስራት እንሄዳለን ማለት ነው። በጣም አሪፍ። ወደ ቀጣዩ ነገር ስንሄድ እዛ የነበረን አጠቃላይ ከኮሚኒቲው ጋር በፓሪስ ካሉ የአውሮፓ ኮሚኒቲ ጋር ነው የነበረን ቆይታ። ቆንጆ ቆይታ ነበረን። አንተም ስለ ማራኪ ወግ ጥሩ አድርገህ ነበረ ስትገልጽላቸው የነበረው። ተመልካቾች አንዴ አይተውት ቢመለሱ እሱን ቀጥታ አይተውት ቢመጡ ነው የሚሻለው። ሁላችንም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እኛ ከእናንተ በላይ እኛ በጣም ደስተኞች ነን ስላገኘናችሁ። ማራኪ ወግ 3 ዓመቱ ነው ይህን ፕሮግራም ከጀመረ። ያው ከዛ በፊት በተለያዩ ቴሌቪዥን ጣቢያዎች ላይ በጋዜጠኝነት ሰርተናል። ግን ይሄኛውን የሰዎችን ሰክሰስ ስቶሪ፣ ላይፍ ስታይል፣ ሪል ላይፋቸው ምን ይመስላል የሚል ሌሎችን በሚያስተምር በሚያነቃቃ መልኩ ከጀመር ኦልሞስት አሁን 3 ዓመታችን ነው። በ3 ዓመት ቆይታ ከ200 ሰዎች ቤት በላይ ሄደን አይተናል። እያንዳንዱ ሰው ቤት ስንገባ የመጡበትን ያለፉበትን መንገድ ለብዙዎች መማሪያ በሚሆን መልኩ ለማድረስ ሞክረናል። እንደንትና መኖር እፈልጋለሁ፣ እንደንትና ስኬታማ መሆን እፈልጋለሁ የሚሉ በጣም ብዙ ሰዎችን ብዙ ወጣቶችን ማፍራት ችለናል። ይሄ ከቤት መኪና ከምናምን ያለፈ ነው ማራኪ ወግ። የሰዎችን ላይፍ ስናሳይ ይሄ አሁን የደረሱበትን ሰክሰስ ስቶሪ ብቻ አይደለም፣ ሞር ያለፉበትን የመጡበትን መንገድ ነውና እያንዳንዱ ሰው ታሪክ አለው። የሁሉም ሰው ቤት እንገባለን ብለን እናስባለን እና ማራኪ ዲያስፖራንም ደግሞ ስንጀምረው ለምን ኢትዮጵያ ብቻ ከኢትዮጵያ ውጭ ያሉ ሰዎች ያለፉበት መንገድ ምን ይመስላል? በተለኛ ከአረብ ሀገር ከዱባይ ምናምን የጀመረው ያው አረብ ሀገር ሲባል ሰው የቤት ሰራተኛ ብቻ ኦር የሆነ ነገር ምናምን፣ ግን በጣም ብዙ ሺዎችን ቀጥረው የሚያሰሩ ትልልቅ ድርጅቶች ባለቤት የሆኑ ከትንሽ ተነስተው ትልቅ የደረሱ ብዙ ትልልቅ ኢትዮጵያን አሉና መነሻችን እዛ ነበረ። ያን ካየን በኋላ ለምን ሌሎች ሀገራት ሳንሰራም በሚል አፍሪካም ሩቅ ምስራቅም አደረግና አሁን አውሮፓ ላይ ደግሞ ጀምረናልና እንደ መነሻ ነው የጀመርነው የነዲኖ ፕሮግራም የአውሮፓ የመጀመሪያ ፕሮግራማችንና ግን በጣም ውጤታማ ነበረ ለኛም ለነሱም። ከዚህ በኋላ በአውሮፓም በአሜሪካም በካናዳም በኢትዮጵያም በክፍለ ሀገርም ሁሉም ቦታ ታሪክ ስላለ ሁሉም ቦታ እየሄድን ያልተነገሩ ታሪኮችን ለሌሎች መማሪያ በሚሆን መልኩ ለመስራት we are ready። እናንተ ደግሞ ከጎናችን ስለሆናችሁ እንደዚህ በፍቅር ልባችሁን ክፍት አድርጋችሁ ተቀብላችሁ ሐሳባችሁን በግልጽ ስለነገራችሁን እግዚአብሔር ያክብርልን። እንግዲህ ቆንጆ ነገር እንሰራለን። ከዛሬ ጀምሮ ቤተሰብ ነን። ቤተሰብ ነን። ተመለስን። ይሄ ነበረ ቆይታችን በፓሪስ የነበረን ቆይታ። ከዛ ከፓሪስ ቀጥሎ የሄድነው ለመጀመሪያ ጊዜ ነው ወደ ስዊዘርላንድ ዙሪክ። እጅግ በጣም ድንቅ ቆይታ፣ ብዙዎች ለማየት የሚመኟት የሚመርጧት። አይ አላስወራህም። ይሄንን ለተመልካቾች ግብዣ ነው የምናቀርበው እዚህ ጋር በስዊዘርላንድ ዙሪክ፣ እንደገና ፍራንክፈርት ላይ፣ ከዛ አምስተርዳም ኔዘርላንድ እና ቤልጂየም ላይ ወይንም ደግሞ ብራስልስ ላይ የነበረን ቆይታ አሁን አልቆ ተጭኗል። ግዛቸው አሻግሬ ዩቲዩብ ቻናል ሁለተኛ ዩቲዩብ ቻናል ከፍተናል። ያልሰማችሁ ካላችሁ በግዛቸው አሻግሬ ዩቲዩብ ቻናል እነዚህ ቀሪ ሀገራት ላይ በደንብ አዳዲስ ኤክስፒሪየንስ የሚገርም ስዊዘርላንድ ላይ በወርቅ ከመራመድ በስዊዝ ባንክ ከመራመድ ጀምሮ እስከ አምስተርዳም እና ብራስልስ ትልልቅ ቦታዎች እስከ መግባት የዘለቀ ድንቅ ያልታየ ቆይታ ያደረግንበትን ደግሞ አሁኑኑ ግዛቸው አሻግሬ ዩቲዩብ ቻናል ላይ ገብታችሁ ከዚህ እንደወጣችሁ ግዛቸው አሻግሬ ብላችሁ ሰርች ስታደርጉ ታገኙታላችሁ። እዚህ ጋርም ኮላብ አድርገንላችኋል ማግኘት ይችላላችሁ። እዛ ውስጥ አለን። ቀሪ ቆይታችንን ሁለተኛው ቻናል ላይ ማግኘት ይችላላችሁ። ምናልባት ዙሪክ ላይ እንግዳ ኢንተርቪው ስላደረግን ስለዛ ማራኪ ወግ ላይ ስለተላለፈ ትንሽ ነገር ማለት እንችላለን። እነ ማክዳና አቶ ሚስጥራ ኃይለስላሴ ቤት ገባን። ዙሪክ ላይ ማታ ነው የገባ ነው እና ከባድ ቤታቸውን ማግኘት በሎኬሽን ምናምን በጣም ከብዶን ነበር። ቤቶቹ በጣም ነው የሚገርሙት። የስዊዘርላንድ የዙሪክ ቤቶችን ታውቋቸዋላችሁ ብዬ አስባለሁ እና በጣም ሰፊ ግቢዎች፣ የሚያምር ቤት ነው ያለው። ማታ ነው፣ በረዶ እየጣለ ነው። የሚገርም ፕሮፋይል ያላቸው ሰዎች ናቸው። 3 ልጆች አሏቸው። 3ቱም ልጆች እዛው ነው የተወለዱት። 3ቱም ልጆች አማርኛ ይናገራሉ። አንደኛው ልጅ እዛው ተወልዶ ዲያቆን ነው። ሁለተኛው ልጃቸው ኳስ ሲጫወት ነበር፣ ግን አሁን ወደ ቢዝነሱ ዓለም ገብቶ ትልልቅ በጣም ታዋቂ እግር ኳስ ተጫዋቾች የሚለብሷቸውን ብራንዶች፣ ስራዎች፣ ልብሶች ምናምን ያዘጋጃል። 3ኛው ልጃቸው ደግሞ ማረን ኃይለስላሴ ይባላል። በአሜሪካ በሜጀር ሊግ ሶከር በቺካጎ ፋየር ክለብ ይጫወታል። ከነ ሊዮኔል ሜሲ ጋር ነው የሚጫወተው። ማሊያውን ፈርሞ ለማራኪ ወግ ሰጥቷል። በቀጣይም በአሜሪካ በቺካጎ ኳስ እንድናይ ግብዣ አድርጎልናል። እግዚአብሔር ሲፈቅድ እንሄዳለን። ትሁት ልጆች፣ እጅግ በጣም ዳውን ቱ ዘ ኤርዝ የሚባሉ አይነት ደስ የሚሉ ልጆች፣ ደስ የሚል ቤተሰብ። ቴንኪው እነ ማክዳና
ሚስትር ኃይለ ሥላሴ ከዛ ውጭ ሬስቶራንት ያላት አንድ ኢትዮጵያንም ኤርትራውያንንም የሚያስተናግድ በጣም ቆንጆ ሬስቶራንት ያላት ራሄል ጋር ቆንጆ ቆይታ አደረግን። የተወሰነ ወክ ያደረግን ምናምን ከተማውንም አሳየችን። የሷን ሬስቶራንትም በደንብ ነው ያስተዋወቅነው። በጣም ብዙዎች እሷ ቤት እንዲሄዱ በሰልፍ እንደመጡ ነግራናለች። በጣም ቆንጆ ቆይታ ነበረ። ቭሎጉ ያው ይቀጥላል በግዛቸው አሻግሬ ማለት ነው። ስለዚህ የነበረን ቆይታ አጠቃላይ እስካሁን ድረስ የነበረን በማራኪ ዲያስፖራ ይሄንን ይመስል ነበረ ማለት ነው። በቀጣይስ ምን እንጠብቅ? የት ነው የምንሄደው? እንሄዳለን በቀጣይ እንደ እግዚአብሔር ፍቃድ እንግዲህ ያሰብናቸው አገሮች አሉ። ምናልባት ያው ሲደርስ ጊዜው ማውራቱ የተሻለ ነው ብዬ እኔ አምናለሁ። ልክ ቪዛው እጃችን እንደገባ እዚህ ሀገር ልንመጣ ነው ብለን አናውንስ እናደርግላችሁና የማራኪ ወግ ታሪክ አካል መሆን የምትፈልጉ ደግሞ ታሪካችሁን ትልኩልናላችሁ። እኛ ስንመጣ እናገኛችኋለን። ታሪካችሁን በማራኪ አቀራረብ ለዓለም እናደርሳለን። ድርጅትም ካላችሁ ድርጅታችሁን በማራኪ አቀራረብ ዓለም እንዲያውቀው እናደርጋለን። እግዚአብሔር ይመስገን እስከዛሬ ለነበረን ጊዜ የማራኪ ወግ ክሩ ከጀርባ ያላችሁ ሁላችሁንም በጣም ነው የምናመሰግነው። አንድ ቀን አይቀርም አብረን ሰብሰብ ብለን መሄዳችን እንሄዳለን። አንድ ቀን እንሄዳለን። ቴንክ ዩ ሶ ማች። እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማሆፕ ሪል ስቴት። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ።